Блядь, я закричу. ሸቃሊት ተዝረከረከችላችሁ። የዚችን ሌባ ጉር ተመልከቱ። አረብ ሀገር ላይ መዳም ቤት የምትሰሩ እህቶቼ ጥንቃቄ እንድታደርጉ ይጠቅማችኋል። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እንግዲህ አረብ ሀገር ላይ የምትሰሩ የመዳም ቅመሞችዬ ጥንቃቄና ጥንቃቄ ማድረግ ያለባችሁ በመጀመሪያ አረብ ቤት ስትሰሩ ካሜራ ስላለ ሳይሆን ራሳችሁን ማክበርና ማስከበር ስላለባችሁ ካሜራ እያችሁ አላያችሁ ስርቆት ካሜራ አይፈራም። የእጅ አመል ያለበት ሰውዬ ምንም ካሜራ ብታደርጉ ምንም ነገር ብታደርጉ በየትኛውን ቦታ ላይ ባገኝበት ሄዶ ይልከሰከሳለን ማለት ነው። አረብ ቤት ሆናችሁ የምትሰሩ የመዳም ቅመሞችዬ ታዲያ ከአረቦቻችሁ ጋር መስማማት ካለባችሁ በመጀመሪያ የራሳችሁ ታማኝነት ያስፈልጋለን። ምንም አረቦቻችሁ ክፉ ቢሆን እንኳ ራሱ የእናንተ ታማኝ ንጡህነት ወይንም ደግሞ የእናንተ ጥሩነት ለእናንተ ክብር ነው። እውነት ልንገራችሁ አረብ ሀገር ላይ የምንሰራ የመዳም ቅመሞችዬ አረቦቻችን በሚወጡበት ሰዓት አረቦቻችን የማይፈልጉትን ነገር የምናረግ ከሆነ በመጀመሪያ በህይወታችን ላይ የመጀመሪያ ስህተት የምንሰራ ወይንም ደግሞ በህይወታችን ላይ የመጀመሪያ መጥፎ የምናደርገው እኛ ነን ማለት ነው። እባካችሁ መዳም ቤት የምትሰሩ የመዳም ቅመሞችዬ መዳምሽ እንድታምንሽ መዳምሽ እንድትወድሽ ትፈልጊያለሽ፣ የመጀመሪያ ታማኝ ትሆንላት። አንዲት እህታችን አረብ ሀገር ላይ የምትሰራ የመዳም ቅመም ናት። ለእኔ መታ ዛሬ ጠዋት እንግዲህ እህታችን እባክሽን እንድትረጅኝ ይፈልጋለሁኝ መዳሜ በምትወጣበት ሰዓት ከካውም ሆነ የተለያዩ ጅባኖችን እየሸሸገችብኝ ትሄዳለች። ፍሪጁ ይቆለፋለን። ለልጆቹ ምግብ በምጠይቅበት ሰዓት ሂጄ እሷን አስፈቅጄ አንድ እንቁላል አንሺና ቁልፉን አንጪ፣ ኢቭን ሽንኩርት ዘይት ራሱ ተመክዘን ተቆልፎበት ይቀመጣል። እኔ በጣም ይርበኛለን። በሚርበኝ ሰዓት ግን የልጆቹን በልተው ከተረፋቸው ከልጆች ሽርራፊ እበላለሁኝ። ከዛ አንዳንድ ጊዜ ደግሞ ልጆቹ ወተት ምናምን ስለምሰጣቸው ከወተት ጋር ስለሚነካኩት እኔ ሳልበላ ሞልበት ሰዓት አለኝ። እባክሽን እህቴ አሁን ላይ እኔ መሮኛለን፣ ወደ ሀገርም እንዳልገባ ምንም አይነት ገንዘብ የለኝም እና እባክሽን መፍትሄ ፈልጊልኝ አለችኝ። እኔ ደግሞ ምን አልኳት? በመጀመሪያ አረብ ሀገር ላይ ስትሰሩ በመጀመሪያ ካልበላችሁ መስራት አትችሉም። አንቺ መድሃምሽ ምግብ የምትከለክልሽ ከሆነ በስፍር በቁጥር የምትሰጥሽ ከሆነ ሩዝ 2 ብርጭቆ ሩዝ ትሰጠኛለች፣ እኔ ሰራለሁኝ። እሷ መታ ስንያ ላይ ገልበጣ ይዛ ትሄዳለች። ሳህንሽን አንጭ ብላ ትንሽዬ ትበተንልኛለች አለ። እንደዛ ከሆነ መዳምሽን መስረቅ መጨነቅ አይደለም። በመጀመሪያ ከአንቺ ቤት ምግብ ካልበላሁኝ አልሰራም ባያት። አንቺ ቤት እኔ ምግብ መብላት ካልቻልኩኝ እኔ ዝም ብዬ መንቀሳቀስ አልችልም፣ መኪና እንኳ ያለ ናፍጣ አይንቀሳቀስም ብለሽ ባያት አልኳት። ከዛ እሺ ግን እፈራለዋል። አትፍሪ። አንቺ ውስጥሽ ላይ ጭንቀት ፈጥሮብሽ ራብ ከምትሞቺ በመጀመሪያ መዳምሽን አናግራት። አይ ካላይ ወደ መክተብሽ እምቢ ካለ የመጨረሻው ሀገሪቱ ላይ ለሚገኙ ፖሊሶች ደውለሽ እንዲመጡልሽ አድርጊ። ካለዛ አልሰራም ባያት። በቃ ሰውየው ባለበት ሰውየው በሚኖርበት ታይም ተናገሪ አልኳት። ሰውየው ምን ትፈልጊያለሽ? የምትፈልጊው ነገር ሻምቦ፣ ሳቡና የምትፈልጊው ነገር ካለ እቃ በማመጣበት ሰዓት ንገሪኝ፣ አብሬ እንዳመጣልሽ ይችላል አለች። ግዳስ ይሄ ከሆነ መፍትሄ ሰውየው ባለበት ሰዓት እኔ እራበኝ ቁልፍ ስጭኝ ባያት ከፊቱ አልኳት። እና አንዳንድ እህቶች ደግሞ በቃ የሆነ ዝነኛ ለመምሰል ቪዲዮ ትትቀርጡ ካሜራ ምናምን ማሬ የእጅ ስተት የእጅ አመል ያለበት ለምን ሚሊዮን ካሜራ አይኖርም? መስረቂያ መሰራረቂያ ቦታ አያጣም ማለት ነው። ግን እናንተ ከሁሉም በላይ መዳሞቻችሁ ጋር ለመስማማት ለመግባባት ችግር የለውም። ግን አሁን አንዳንድ ቤት ምግብ በምንሰራበት ታይም እኛ የራሳችን የምንፈልገው ምግብ እንድንበላ ወይም ላይፈልጉ ይችላሉ። የዛን ሰዓት ምግብ ሰርተሽ ልደብቂ ትችያለሽ። ግን እሳ ካሜራ ስላለ ፍሪጅ ውስጥ እንደዚህ ካሜራ ውስጥ እንትን ማንም መዳም ልንገራችሁ፣ ማንቻውም መዳም ፍሪጅ ውስጥ ካሜራ አታረግም። ማንቻውም መዳም አንቺ ትፈልጊያለሽ መብላት አይደለ? ሳትበይ አሰሪም በልተሽ ነው የምትሰሪላት። አንቺ ምንም ያለ ምግብ የምትንቀሳቀሽበት ምንም አይነት ምክንያት የለም። ፊት ለፊትሽ መዳምሽ ትይሽ ካሜራ ይሽ አትስረቂ። ምግብ ነው ፍሪጅ ብሪግ አድርገሽ የምትችይውን የራስሽን አቅምሽን ምግብሽን ቅርብ አድርገሽ ብይ።
እዛ ግን ምግብ በላሽ ስትልሽ የዛን ሰዓት ነው ለአንቺ መልስ የሚያምርብሽ። እኔ እኮ ስመጣ ምግብ መበላ ሰው ሁኝ እንጂ ምግብ ሳልበላ አልመጣሁም፣ ካልፈለግሽ መልሽኝ እንጂ ካሜራ ተደብቄ እንደዚህ ሰመዳም ተደብቄ ስትመጣባችሁ ወደ ጉያችሁ ማናገር የማትችሉ ግን አንዳንድ ደግሞ አለ። አሁን ለአረቦች ለተማሪ ለልጆቻቸው ብስኩት፣ አሲር፣ ከካዋ፣ ቦጣጥ ምናምን ገዝታ ያስቀምጣሉ። እኔ አሁን አረቤ መዳሜ ምንድን ነው የምታደርገው ለእኔ ማለት ነው? በመጀመሪያ አሲር፣ ቡጣጥ ምናምን ሁሉም ነገር ገዝታ ትመጣለች። አንድ ጊዜ ታሟላለች አይደል? ለአንድ 15 ቀን ለሳምንት ገዝታ ትመጣለች። የዛን ታይም ልጆቹ ከእኔ ከበት መሆኑን ስለማያውቁ የኔን ከበት ስለማይነኩ የልብስ ማስቀመጫ ስለማይነኩ ሁለት ነው የኔ ከበት። አንደኛው የቁም ነው፣ አንደኛው ደግሞ የመደርደሪያ ነው። ከዛ ምን እናደርጋለን? የቁም ልብስ የምናስቀምጥበት ላይ ሙሉ አሲርን ሁሉን ነገር እንዳለ አድርገን ቁልፉን ለኔ ጋር ትተኛለች። ልጆቿ በሚተኙበት ሰዓት ማታ ሁሉም ሰው ትኝት በሚልበት ሰዓት ሁለት አሲር እንደዛ አውጥቼ ከሳሎን ላይ ከሱፍራ ላይ አስቀምጬላት አድራለሁ። ጠዋት ስትመጣ ልጆቹ የእናታቸውን ክላስ እንደፈለጉ ቢያገረባብዱ ቢሉ አያገኙትም። እኔም እንደሆነ አያምኑም ሲጀመር ማለት ነው። እና አረቦች የሆነ ቦታ ስትሄድ ኢቨን እንኳ ይሄ ወርቅ ምናምን የሚያስቀምጡበት አለ ትጁሪ ነው የሚሉት እሱን ወላሂ ቁልፉን ስትሰጠኝ ማለት ነው እንጂ ከባሏ ደብቃ ይሄን አንቺ ያዢ የባልየው የእናቱ ነው፣ ግን እነሷ ናት ዕቃ የምታስቀምጥበት። እኔ ያላየሁትን ዕቃ እንድታሳይኝ አትፍቀጅ። እዛ ውስጥ ብዙ ሚስጥር የምታስቀምጭበት ነው። አንቺን አምንሻለሁኝ፣ ከባሌ በላይ አምንሻለሁኝ። ይሄን ቁልፍ አማና ላንቺ ነው እና አንቺ ብዙን ሰዓት እምነት ለራስ ነው እንገራችሁ። እምነት እንኳን አይደለም ጠለባት እየሰራችሁ እኛ ውጭ የምንሰራ ሰራተኞች እንደዚህ ያለውና አንዳንድ ጊዜ መዳሜ እንደዛ አረገችኝ፣ መዳሜ ወቀጠችኝ፣ መዳሜ ያዋረደችኝ፣ መዳሜ ሰደለችኝ። እምነት ለራሳቸው ነው። አንዳንድ መዳሞች ይወጡና ስለ ሰራተኞቻቸው የሚናገሩ አሉ። አንዳንድ ጊዜ ትክክል ናቸው፣ እውነት ትክክል ናቸው፣ ስተት አይደለም። አንዳንድ እህቶች በሚሰሩት ስራ ሀቂቃ እኔ መዳሞችን መውቀስ አልችልም። ምክንያቱም አንዳንድ እህቶች የሚያደርጉት ድርጊት የሚሰሩት ስህተት በጣም የሚያሳፍር ስህተት ይሰራሉና እውነቱን ንገሩኝ ካላችሁ እህቶቼ፣ ለመታመንም ለመወደድም ከፈለግሽ በቅድሚያ መዳምሽ ጋር ክብርሽን ጠብቂ። መጀመሪያ እምነትሽን አጽድቂ፣ ታመኝ። ከዛም በኋላ ያለው ሁሉ ነገር ይሆናል። ለማንኛውም ሙዶቼ፣ ማሮቼ፣ ፍቅሮቼ በጣም ወዳችኋለሁ፣ አክብራችኋለሁ። ቪዲዮ ላይክ፣ ሼር አድርጉልኝ። አካውንቴን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉልኝ። ይህን ቪዲዮ ሁላችሁም እስከ መጨረሻው ሰምታችሁት ብትማሩበት ይጠቅማችኋለን። አረብ ሀገርም ሆነ ማንኛውም ጋር ጓደኛም ጋር ለመኖር ለመግባባት እምነት ያስፈልጋል። ታማኝ ሁኑ። ሌብነት ለማንም አይጠቅምም። ይሄ ቆሻሻው ነው፣ በጣም የሚያሳፍረው ነው። በሌላ ቪዲዮ እስከምንገናኝ ድረስ በጣም የምወዳችሁ ማከብራችሁ ውድ ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና ሁኑልኝ። አላህ ይጠብቃችሁ።